የከተማ መሬትን አላግባብ ከያዘ ሰው ላይ ይዞታን ለማስመለስ የሚቀርብ ክስ በ10 ዓመት ይርጋ ይታገዳል። ቀድመው በተከራከሩ ሰዎች ላይ በሰበር የሚሰጥ ውሳኔ ተከትለው ለሚመጡት ተከራካሪዎች ወጥ የሆነ ፍትህን ይሰጣል። ከአካልና አእምሮ ድካም ከጊዜና ገንዘብ ብክነት ያድናል። አሁን የምነግራችሁ የካቲት 30 ቀን 2017 ዓ.ም በ7 ዳኞች የተሰጠ አዲስ የሰበር ውሳኔ ካልተገባ መዛል መዳኛ ሊሆን ይችላል። ያርግላችሁም። አቶ ታምራት አዲስ አበባ ለሚ ኩራ ክፍለ ከተማ ወረዳ 8 ልዩ ስሙ ፊጋ በተባለው ሰፈር 2000 ካሬ ሜትር የእርሻ መሬት ከደርግ መንግስት ጀምሮ በጀ ነበር። ተገቢውን የመሬት ግብር ስከፍልም ቆይቻለሁ። ግና ለ11 ዓመታት ውጭ ሀገር ቆይቼ ስመለስ መሬቱን አጣሁት። ያሳጣኝ ተወካዩን በሰኔ 2011 ዓ.ም ከቦታው በማባረር ቤት ሰርቶ እየኖረበት የሚገኘው አቶ ጅላሎ ነውና የሰራውን ሁሉ አፍርሶ ይዞታዬን ያስረክበኝ በማለት በፍትሐብሔር ሕግ ቁጥር 1206 መሰረት የመፋለም ክስ አቅርበዋል። ምን ትላለህ የተባሉት ተከሳሽ ብዙ ነገር ብለዋል። ከዚህ የሚቀድመው ግን ይርጋ ነው። ይዞታውን ጅምር ቤት ተሰርቶበት ካቶ ጫላ ካሚ የገዛውት በ1980 ዓ.ም ነው። ከሳሽ በይዞታው ላይ መብት ያላቸው ስለመሆኑ የሚያሳይ ምንም ማስረጃ አላቀረቡም እንጂ ቢኖራቸው እንኳን ክሳቸው በይርጋ ይታገዳል ብለዋል። ያሉት ተሰምቶ ይሆን? ይህ ጉዳይ ለዛሬ ተመርጧል። አሁን ተመጥኖ ይቀርባል። ደግሞ አልሰማንም እንዳትሉ። ጉዳዩ የቀረበለት የፌዴራል የመጀመሪያ ደረጃ ፍርድ ቤት የተከሳሽን ክርክር ተቀብሏል። ተቀብሎም ክሱ በ10 ዓመት ይርጋ ይታገዳል በማለት ወስኗል። ይግባኝ ሰሚው የፌዴራል ከፍተኛ ፍርድ ቤት ግን በተቃራኒው ቆሟል። የመፋለም ክስ በይርጋ አይታገድም በማለት የስር ፍርድ ቤትን ውሳኔ ሽሮታል። አሁን በተራቸው አቶ ጅላሉ ለፌዴራል ጠቅላይ ፍርድ ቤት ይግባኝ ቢሉም ስለጸናባቸው ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰበር መዝገብ ቁጥር 244308 አቤቱታቸውን አቅርበዋል። ችሎቱም ግራቀኙን አከራክሮ ጉዳዩንም በሰባት ዳኞች ተመልክቶ መሬትን የተመለከተ አዲስ የሕግ ትርጉም ጭምር ሰጥቷል። ሰበር ግን ምን ወስኖ ይሆን? የውሳኔውን ሙሉ ይዘት ለመረዳት ውሳኔውን በፌዴራል ጠቅላይ ፍርድ ቤት የቴሌግራም ቻናል ታገኙታላችሁና እንድታነቡት አደራዬን ላስቀድም። ሰበር ከዚህ ቀደም በተለያዩ የሕግ መነሻዎች መሬትን በተመለከተ የተሰጡ ውሳኔዎችን በፍርድ አተታው አስታውሷል። ወጥነት ጎድሏቸው በመገኘቱ ይህን ውሳኔ በሰባት ዳኞች መስጠቱን ጠቅሷል። ከሳሽ ክሳቸውን ያቀረቡት የፍትሐብሔር ሕግ ቁጥር 1206ን በመጥቀስ ሲሆን በዚህ ድንጋጌ ክስ የሚቀርበው ባለሀብት የሆነ ሰው የንብረት ባለቤትነት መብቱ እንዲከበርለት ነው። በፌዴሪ ሕገ መንግሥት አንቀጽ 40 ንዑስ ቁጥር 3 መሬት የመንግስትና የሕዝብ ብቻ ነው። በመሆኑም ግለሰቦች መሬትን እንደ ራሳቸው ንብረት በመቁጠር የመፋለም ክስ ሊያቀርቡ አይችሉም ማለት። ታዲያ ምን ይችላሉን? መልሶ የጠየቀው ሰበር ከመሬት ጋር በተያያዘ ለሚነሳ ክርክር መጀመሪያ የመሬቱን ስሪት ማለትም የገጠር እርሻ መሬት ነው ወይስ የከተማ የሚለውን መለየት ያስፈልጋል አለም። መለየቱም በመሬቱ ላይ የተፈጠረውን የመጠቀም መብት አይነት ለማወቅና የሚዳኙበትን ሕግ ለመወሰን ግድ ይላል ሲላከለም የከተማ መሬት የሚያዝባቸውን ሕግጋትን በመጥቀስም ዝርዝር ሀተታውን ጻፈም። በሊዝ አዋጅና በከተማ መሬት ምዝገባ አዋጆች መሰረት የከተማ መሬትን የያዙ ሰዎች ያላቸው የመሬት ይዞታ መብት ላንድ ሆልዲንግ ራይት ነው አለም። ወደ ቀረበለት ጉዳይ መጣና አመልካች ይዞታው የእርሻ ነበር ቢሉም በ1997 በተነሳ የአየር ካርታ ላይ ቤት እንደሚታይ እንዲሁም ከ10 ዓመት በፊት እንደተያዘ በሌላ የክርክር መዝገብ ተረጋግጧል አለም። አንድ የከተማ መሬት ይዞታ ላይ መብት የተፈጠረለት ሰው በይዞታው ላይ ለደረሰበት የመብት መጣስ በምን ያህል ጊዜ ክስ መመስረት እንደሚችል ሕግጋቱ ቁርጥ ያለ ጊዜ አለመደንገጋቸውን በመግለጽ መጠየቂያውን ጊዜ 10 ዓመት ሲል አስቀመጠም። አቶ ታምራት በ10 ዓመት አልጠየቁም በማለትም ክሳቸውን ውድቅ ያደረገውን የመጀመሪያ ደረጃ ፍርድ ቤት ውሳኔም አጸደቀም። ደግሞም ይህንን የሕግ ትርጉም ሰጠም። ከከተማ መሬት ይዞታ ጋር በተያያዘ አላግባብ የያዘ ሰው ላይ ይዞታን ለማስመለስ የሚቀርብ ክስ በ10 ዓመት ይርጋ ይታገዳል። የዛሬውን አበቃን። ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ፣ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ ስፖንሰር አድርገው አቅርበውላችኋል። አመስግነናል። ከሁሉም የሚበልጠው የአእምሮ ሰላም ከኔም ከናንተም ጋር ይሁን።